ከምስር ጋር ስንተዋወቅ ፌስቡክ ነው ያስተዋወቀን። ፌስቡክ ላይ የዛን ጊዜ ልደቷ ነበርና የልደት ፎቶ ተለቆ በሱ ነው በቃ ጀስት በማውራት ምናምን ነገር ሪኩዌስት ላኩላት ተቀበለችኝ። በጣም ጂፒኤስ ላይ ማየት ስለነበር ሲዘምር በቃ አስቴር ድምጽ ይመስላልና የዛን ጊዜ አስቴር ያወጣችበት ሰሞን እሷ በጣም የሷም ነበር መዘመሩና በቃ በዛ ነው በፌስቡክ ነው የተዋወቅን። አስቴር የዛን ጊዜ በቃ ጂፒኤስ ላይ ሲዘምር አየው በቃ ከዛ ማውራት ጀመርን። ለመጀመሪያ ጊዜም ስንገናኝ የሆነ ካፌ ነበር የተገናኘነውና እንደዚህ ግልጽ የወጣ ጥያቄ እንኳን አልተጠያየቅንም፣ ግን በመላመድ ከዛ ቁጭ ብሎ በማውራት አብሮ በማሳለፍ ሚስጥርን ሼር በመደራረግ በማውራት ምናምን ነገር ነው ሪሌሽንሺፕ ውስጥ ራሱ ይገባል። አልታሰበም ማለት እንደዚህ ፍቅረኝነት ውስጥ እንገባለን ብለን አላሰብንም፣ ግን ጀስት እናወራለን ማለት የሆነ ሲደብራት ታወራኛለች፣ እኔም እንደዛው ይሄ ፎቶ እንዴት ነው ትለኛለች። ስፔሻሊ በፎቶ ዙሪያ በደንብ ነበር የምናወራውና ያው ፎቶ ኤዲት ምናምን ነገር በአፕ አረግላት ነበርና በዛ ነው ይበልጥ የተዋወቀን። እስቲ ነገር ስራልኝ ምናምን እየተባባልን በዛ ነው በደንብ የተግባባን ማለት እስክትታመም ማለት ህመም እስኪጀምራት ድረስ በደንብ እናወራለን፣ እንገናኛለን፣ ሻይ ቡና እንላለን እና ህመሙ የተጀመረ ገና ሀብሎ ሲጀምር ነው በቃ ይበልጥ ደግሞ በደንብ ወደ ፍቅር ዙሪያ እየቀየር ነው ይመጣል። ሚዲያ ሳትወጣ በፊት ህመም የጀመራት ቢያንስ ለ8 ወር ተሰቃይታለች፣ በደንብ ታማለች እና የዛን ሰሞን ስፔሻሊ እዚህም ብቻዋም ስለነበረች መድኃኒትም ሲያስፈልጋት ምግብም ሲያስፈልግ ምናምን ነገር እኔ ነበር የምደውልልኝ አሞኛልና ናም ሆስፒታል እንሂድ ምናምን የሚለው ይበልጥ እሱ አቀራረበን እና ከዛ በኋላ በቃ ወደ ፍቅር ተቀየረ። ስፔሻሊ አሁን እሷ በደንብ ታመመች የምለው ምግብ አለመብላት እንዳለ ሆኖ በቃ ማስተዋወቃለው ምናምን በጣም መሰቀይታለው። ሆስፒታልም ሄደናል ግን ለውጥ አልነበረውም እና ከኢሴ ጋር የተገናኙበት ሞመንት ደሴ ለአገልግሎት ሄደች። ምግብ አበላም ቢያንስ 3 መድረኮች ያለ ምግብ ታገለግላለች ሳትበላ ቀንሉ ማለት እዛ ገብታ ተኛለች። እንደዚህም ልታረግ ትችላለች እና ደሴ ሄደው ከኢሳ ጋር ተገናኙ። ከዛ ሆስፒታል ነግሮኛል እንሂድ አለች። እዚህ ወደ መገናኛ አካባቢ ላንሴት እና እዛ ቼክ አፕ ጀመረች። በጣም የነበረው ነገር ከባድ ስለነበረ እዛ ከመጀመሪያው ዶክተራው ጋር ከመቅረብ ጀምሮ እስከ መጨረሻው አብረን ነበር። ያው በዛ ውስጥ ፍቅራችንም እንዳለ ሆኖ በቃ እንደዚህ ነው ከመባባል ያለፈ ማለት ነው። ላንሴት ቼክ አፕ ገባች። በጣም ተሰቃያለች። ህመሙ እዚህ አካባቢ ነው የሚሰማኝ ትላለች። ይሄ ፓርት ነበር የሚያመኝ ነው በቃ ተቃጠልኩ ነው። ምግብ አበላም የምጠጣው ነገር ቢኖር ዝንጅብል ነበር። ዝንጅብል ሻይ በጣም ነበር የምጠጣው ማለት ትንሽ ያረጋጋልኛል ትላለች። እና ምግብ በቃ አንድ ጉርሻ ከጎረሰች በቃ ሁለተኛ ስዳግም ይወጣል። እና በእንደዚህ አይነት ስቃይ ነበረ። ቤተሰቦቿ መተው ነበረ፣ ግን ከኔ ጋር ነበር መሄድ የምትፈልገው ያው ካለው ከመቀራረብ የተነሳ አንደርስታንድ ታረጋኛለህ ከሚል አንግል ያው ፍቅር ውስጥም ስለነበርን እንደዛ ነበር አብረን ነበር የምናሳልፉና እና የዛን ሰሞን በጣም ከባድ ሳል ነበራት ማለት ከባድ ሳል ማለት የማይቆም አይነት ነገርና ላንሴት ሁለተኛው ዙር ሲቲ ስካን ተልከን ሲቲ ስካን ተነሳች። ሲቲ ስካን ተነስታ ውጤት ልንሰማው ሁለታችን ነበር የገባነው። ስንሄድም ሆስፒታል ሁለታችን ብቻ ስንሄድ ስለነበርና እንዳጋጣሚ ዶክተሯ እያወራችን እና እሷ እንደዚህ ፊት ለፊት ቁጭ ብለናል እና እሷ መሳል ጀመረች እና ዶክተሯ ያው እንደጠበቅነው ነው እና ካንሰር ነው አለች እና እሷ እየሳለች ነው። ዶክተሯንም አላስጨረስኳት በቃ ኢመርጀንሲ እንሄዳልኩኝ ያው እሷ እንድትሳመም ስለማልፈልግ ማለት ስሙ ከባድ ነው አይደለም ለታመመ ሰው ላልታመመ ሰው ራሱ ስንሰሙ ይከብዳልና እሷን ኢመርጀንሲ ያረኳት። ዶክተሯ ኢመርጀንሲ መጣች እና ካንሰርም ላንሰርም ያለችኝ ይመስል እና ዶክተሯን ለብቻ ጠራዋትና ካንሰር ነው አልሰር ነው ያልሽኝ ስላት አይ ካንሰር ነው ያልኩ ካለችና በቃ እሺ ለሷ እንዳለ እሺ ያለችኝ እሷም ቀና ሆና እሺ ያለችኝ በቃ እሺ ያልኩኝ። ዛሷን በቃ ትሪት ማድረግ ጀመርኩ። ይሳጋ ደወልኩለት። ኦሬዲ ይሳቅም እንትን ያለ ምርመራውን እንድታረግ ፑሽ ያረጋ ስለነበር እዛ ይሳጋ ደወልኩለት። ምናልባት ውጤት ልካለ ከሆነ ውጤቱን ደግሞ ላክለት ብላይ ልኬለት ስለነበር ውጤቱን አንተን ብለክ እንዳትነግራት እንደዚህ ብለዋል አልኩት። አይ እኔ አልነግራትም መጣዋለኝ በቃ እዛ በቃ እዛው ቁጭ ብለን ነው አስታውሳለሁ። እሷ አልጋ ላይ ሆና ነው ፎቶ አንሳኝ ያለች። በቃ ሚዲያ ላይ መውጣት አለበት ይሄ ነገር እየከበደ ይመጣል በሚለው ሚዲያ ላይ እነ ይሳቅም ይዘው ተወጡ። እናንተም ዘማሪዎቹም ዘርሽ ሌላ
በጣም ብዙ በጣም በቃ እነሱ ሚዲያው ላይ ዘማሪዎቹ ሁሉም ተረባረበ። በአንድ ብዙ ሰው ጋር ልደርስ ቻለች። ያ ነበር የሚዲያው የተጀመረበት ሰሞን እንደዛ ነበር። በሰዓቱ አልጠበቅኩም። ለምን የሆነ መያዝ በጣም ብዙ ሰው ያቃታል ብዬም አልገመትኩም። እንደዚህ ማለት እንደዚህ በሰው ልብ ውስጥ እግዚአብሔር ይከታታል፣ ሰዎች ይነሱላታል ብዬ ኤክስፔክት አላደረኩም። ጀስት በቃ የሆነ ትንሽ ነገር ቢደረግ ሄዳ ብትታከም ብዬ ሳስብ ስለነበር እንደዚህ ሰው ይረባረባል። የሆነ የመጀመሪያውን ፈንድሬዚንግ አስተውሳለሁ ቤት ነበርኩኝና እነ ማዘርም ሲስተርም ቁጭ ብለን በቃ እንዴ ይሄ ሁሉ ሰው አለ እስክንል ድረስ ማለት የነበረው ርብርብ የነበረው ሚዲያ ላይ የነበረው ለሷ የነበረው ርብርብ በጣም ትልቅና የሚያስደስት ነበር። እኔ አልጠበቅኩም። በበኩሌ የነበረው ፕሮሰስ ትንሽ እነሱም ማጎት ነበረ። ስፔሻሊ ዶክተር መልካሙ የሚባል ነበርና ብዙ ነገር ማወራው የነበረው ከሱ ጋር ነበረ። ማለት ዶክተር እንደዚህ ተፈጠረ፣ እንደዚህ ያሉ አትደናገጥ፣ እንደዚህ ነው ምናምን በደንብ ያወራኝ ነበር እዛን ከባዱ ሰዓት ላይ። ከዛም ሌላም ዶክተር መጣ። እንዳጋጣሚ ስላለው ነገር ነገርኩት። ያ ሁሉ ነገር ሲፈጠር እሱ አጣቅም በርደኑም የነበረው ምናቅ ሰዎች ላይ ነበር። ቤተሰብም አልሰማም ነበር። ያው ቢያውቁ ፊታቸውን ያቀይሩባትና በቃ እሷ ታውቃለች። እና ከዶክተር መልካሙ ጋር በጣም እናወራ ነበር። ዘመድም ስለነበረ የነበረውን ዲቴል ያውቅ ነበረ። እንደዚህ ተፈጠረ፣ እንደዚህ ሆነ ምናምን እያለ እናወራው ነበርና ከሱ ጋር ሳወራ እንደውም አንድ ታናሽ ወንድም አላት መንታ እና እሱ አወቀ እና በቃ አቆሜ ለመንኩት ሁሉ እንደው አደራ እሷ ፊት ምንም ነገር ውጭ ለመሄድ ፕሮሰስ እንደተጀመረ ቤተሰብ አያውቁም። ኦኬ። እና ያወቁት ለኔድ 4 ቀን ምናምን ሲቀር ግን ምንድነው አልነገርናቸውም። እሷ ፊት መጥፎ ፊት እንዳያሳዩት። ምክንያቱም ትንሽ ነው የሚበቃት ስሜት አይነሽ ለብዙ ነገርና አልሄድም ልትል ትችላለች ብዬም ስላሰብኩኝና ታይላንድና ህንድ ሚል አማራጭ መጣልን። ምን ይሻላል ብለን ሁለታችን መጀመሪያ አወራን። ያለን አማራጭ ሰው ማማከር ነው። ዶክተር መልካሙንም ሳወራው የነሱን ዘመድ ሳወራው አይ ታይላንድ ቢሆን ይሻላል አለኝ። ግን ቢሆንም ሌላ ሰው ማማከር ስለፈለግን አንድ በጣም ይረዳኝ ነበር አንድ ዶክተር አለ፣ ዶክተር ሳሚ የሚባል። በዚህ አጋጣሚ በጣም አመሰግናለሁ። ስታስቸግረኝ እሱን ነበር ምደውልለትና እሱ መጥቶ ታይ እንደዚህ አይደለም እግዚአብሔር እንደዚህ አይልም፣ ዶክተር ነው ግን እንደ ነብይ ነበር ሲነግራት እንደዚህ ሁኚ እንደዚህ አታርጊ ምናምን ሲል ነበርና ዶክተር እንዴት ይሻላል? ህንድም ታይላንድም አማራጭ መጥቶልናል፣ ምን ትመክረናል አልነው። ቆይ እስቲ ሌላ ሰዎችን ለመመክርና ልደውልላችኋለን። ደወለ። ሊትራሊ ያለኝን ቃል በቃል እንገርክ ህንድ ከወሰድካት ትሞታለች ነው ያለኝ። በቃ ቃል በቃል እንደዚህ ነው። ልገላት ካልፈለክ እንዳትወስዳት ታይላንድ ይዛት ሄዳል። እዛ ቁጭ አለን። ያው ምስርን ኪያንም እማኮም ስለምላትማ እንደዚህ ብሏል ስላት በቃ ታይላንድ እንሂድ ኪሩ አለች። አይልብም እዛ ታይላንድ ነው ያለው። ኦኬ በቃ እሺ ታይላንድ እንሄዳለን ተብለን ፕሮሰሱ ተጀመረ። ከይሴ ጋር አብረን ሄድን። ታይላንድ አብሮን ሄደ። የነበረውን ያው ሰው ሀገር ስትሆን መደነባበሩ ምንም እንዳይሆን ምናምን እሱ ነው ሄድን። ታይላንድ ኤርፖርት እንደደረስን የሆስፒታል መኪና መጣ ተቀብሎን ቀጥታ ምርመራን ይገባል። አላረፍንም። ከኤርፖርት ሆስፒታል ቀጥታ ወደ ምርመራን ይገባል። ትንሽ የነበረው ነገር ከባድ ስለነበረ እዚህ ምርመራ የተደረገላት በቂ አልነበረም በሰዓቱ ለነሱ እና ኢንዶስኮፒ ትታይ። ስለዚህ ኢንዶስኮፒ እንድትታይ ነገ ነው ማየት የምችለው አለ ዶክተሩ። ኦኬ አለን። አረፈች። በነጋታው ተመረመረ። ውጤቱን በፎቶ አመጣልን እና ያ ሁሉ ሲፈጠር እሷ ምንም የምታውቀው ነገር የለም። ካንሰር እንደሆነ አላወቀች። አታውቅም። የምታውቀው የጨጓራ ቁስለት እንደነበረ እና ወደ ካንሰር ሊቀየራል ነው አይምሮዋ ውስጥ ያለው እና ያንን ነገር ከመፈጠሩ በፊት ለመቆጣጠር እየተሯሯጥን ነው የሚመስላት። እሷ ከሜዳችን በፊት ለቤተሰቦቿ ስንነግራቸው አስታውሳለሁ። ቁጭ ብለን አባቷም እናቷም ነበሩ እና እንደዚህ ታመመችው እንደዚህ ነው ስንላቸው እናትየው በቃ መቆጣጠር እስኪያቅታቸው ነበር የሆኑት። እኔ ነበርኩ አጠገባችን። ተው አይ በቃ ትሞታለች አለ። ትሞታለች በካንሰር ታሞ የተረፈ ሰው የለም ዘመዳለኝ ምናምን። አይ እኛ ደግሞ ማምነው እግዚአብሔርን ነው። ላንሴት የነበረ ዶክተር ለኔ ነበር ይነገረኝ። ቤተሰቧ ነካውና ብሎ ወስዶ ቁጭ አድርጎ ቢሮ 1 ሳምንት ምናምን ነው ህይወት ያላት። በመድኃኒት 1 ወርና 2 ወር እናቆየት እንችላለን፣ ብዙ ተስፋ አታርግ እና አይ እኔ ታይላንድ ይዣት ሄዳለሁ አልኩት። ስለው ታይላንድ ወሰድካት እዚህም ታከመች ኬሞ ማለት በቃ ግን ይሄ ነው ያለው የመትረፏ እድል ይሄ ነው። እኔ ደግሞ በሰዓቱ እምነት የነበረው እንደ ክርስቲያን እግዚአብሔር ላይ ማለት ዶክተር ምንም ነገር ሊል ይችላል፣ ግን እግዚአብሔርን በደንብ እርግጠኛ ነበር ማለት እግዚአብሔር። ምክንያቱም
እሷ የምትታመነው እግዚአብሔርን ስለነበር በጣም የልቧ በእግዚአብሔር ላይ ያላት እምነት ከባድ ነበር። እነሱ ያሉት ኦሬዲ ኢንዶስኮፒውን አዩ። ኢንዶስኮፒው ላይ የጨጓራ ይሄ የላይኛው ክፍል ነው ችግሩ ያለው አሉ እና ምግብ የማይገባበት ምክንያት ያ ነው ማለት ምግብ አበላም ላንሴት ያለች በሁለት ግሉኮስ ተሰክቶላት ነበር የምትቀመጠው ባንዲ እና የላይኛው ክፍል ነው ያለው ኦሬዲ ስቴጅ 4 ስለሆነ አዛ አካባቢ ያሉትን ነገሮች አፌክት አድርጓል እና ዋናው ያለው እዚህኛው ላይ ነው ተብለን ነበር እና ምንችለውን እናረጋለን ኬሞ 12 ኬሞ ታዘዘላት በየ2 ሳምንቱ ለ3 ቀን የሚወሰድ ያ ማለት 6 ወር ምናምን እንቆያለን 6 ወር 7 ወር ትቆያላችሁ ነው ያለን እና ምንችለውን እናረጋለን ኬሞን ስፔሻሊ አሁን እነሱ ሐሳብ የነበረባቸው ምግብ ሳትበላ ስለነበረ ስትሄድ 30 ኪሎ ነበርች ማለት ኬሞ ራሱ የሚሰጥበት ደረጃ ላይ ነበርች እና ፎርሙላ ታዘዘላት የሚበጠበጥ ገና ልክ እዚህ ኢንሹር እንደሚባል ግን ገና ሽታው ራሱ ያስመልሳታል ምግባት በላም እንደዚህ ገና ሲሸታት በቃ ማስመለስ ነው ያለውም የሌለውም ነው የሚወጣው ጩኸት አላት ስቃይ አላት ከባዱ ነገር ለኔ ምን ነበር መሰለክ በሽታዬን ነገር እንትለኝ የኔ መረዳት ሰው መጀመሪያ የሚታመመው አይምሮም ነው ብያስ ካንሰር ነው ብላት ኮምፕሊትሊ በቃ ልጅቷ ትወርድብኛለች በቃ ህክምናውንም አትጀምርልኝ በሚለው በቃ አልነገርኳት ኦኬ ተባለ ኢንዶስኮፒ ታየ ቶሎ መጀመር አለበት ተባለ ዋይት ብሬድ ሴሏ በጣም ወርዶ ነበር ያው ካንሰር እሱን ስለሚያጠቃ ኪሎዋ ወርዷል ከዛ አይ ቲንክ 3ኛው ቀን ነው 4ኛው ቀን ኬሞ መጀመር አለባት ተባለ የመጀመሪያው ኬሞ ስትገባም ኬሞ ምን እንደሆነ ራሱ አታውቅም እና ሆስፒታል ትገባለች ለሊት ጩኸት ነው በቃ እኔኛ ታገባ ያሏት በቃ ኢሳቅን ጠሯለሁ በቃ ካቅም በላይ ሲሆንብኝ ይሴን አረ እንጸልይ በቃ እዛ ያው በመድኃኒት የሚመጣው በመድኃኒት መንፈስም በሚሆነው በመንፈስ ነው በሚለው በጣም እንጸልያለን አገልጋዮች ጋር እንደውላለን በቃ የእምነት ጸሎት እንጸልያለን በቃ እግዚአብሔር ጣልቃ ብቻ እንዲገባላት በቃ ምህረት እንዲያደርግላት በደንብ እንጸልይ ነበር የመጀመሪያውን ኬሞ እንደምንም አለቀ ትንሽ ከባድ ነበር ለሷ ከዛ ሁለተኛውን ልንገባ ስንል 2 ሳምንት ረፍት ነበረንና ይዘናት ሄድንና ቁጭ አድርገን እንዴት ነው ያው ሰው ምንሽን ያመመሽ ቢሉሽ ምን ትያለሽ አልናት የጨጓራ ቁስለት ነው አለችና በቃ እኔም በመቆጣጠር አቃት እና እንደምታያት አይደለች በጣም ምስኪን ነች ማለት በጣም ስለምወዳት ምናምን አይደለም በጣም የዋነች በጣም ምስኪን ነችና እንደዛ ስትል አለቀስኩኝ እንደዚህ አይደለም ያለው የጨጓራ ቁስለት ነው ስትል አለቀሰች እና ፊቷን ማየት ሁሉ አቃተኝ ምክንያቱም ከኔ መስማት ነበረባት ቢም አሰብኩ በሰዓቱ ግን አለመንገሬ ደግሞ አድቫንቴጅም ነው እዛ ነገር ያትሁን ደግሞ አትመጣልኝም የሚል ደግሞ አመለካከቱ ስገባው እዛ አለቀሰች የሆነ ራዲካል ቼንጅ አይነት ነገር ነው አለቀሰች ወዲያው ዝም አለች እዛ የለብኝም አለች እዛ ስቴጅ 4 ነው እንደዚህ ነው ምናምን አለቀሰች ወዲያው እንቧን ጥራረገችና እኔ የለብኝም ውስጤ የለብሽም ብሎኛል የለብኝም አለች እኔም ደነገጥኩ ይሳቅም ደነገጠ እዛ ይሳቅ እንደውም ተነስቶ አቀፋት እኛ ኤክስፔክት የምናደርገው ነበር በቃ ሞራል ላይ ወርዳል ምናምን አይነት ነገር ስላስ የለብኝም እግዚአብሔር ይሄን በሽታ ያቆም አለች ከዛ በኋላ ነው ለውጥ የመጣው ለከሷ አልቀበልም ስትል ኬሞም ስትገባ እየዘመረች ነው የምትገባው ያው ሚዲያ ላይ የሚታይ ነገር ነው አልጋ ላይ ተኝታ ነው የምትዘምረው በጣም ታጋይ ነች ማለት እንደዚህ ላታለው አንቺ እኮ በህይወት ያለሽ ኢዮብ ነሽ ላታለው ምንም የተፈጠረ እስከማይመስል ነው ቁጭ ብላ መዘምረው ምናምን ነገር እና በጣም ጠንካራ ነች በእግዚአብሔር ላይ ያላት ልብ ከባድ ነበር በጣም በቃ ከእንዴት ብዬ እንደምነግርህ አላውቅም ግን በጣም በቃ እግዚአብሔርን የምትተማመንበት ልክ እኔ እንዳንቺ ሆነ የት በደረስኩላታለሁ ያላት ይቅርታ ልብ ከሰው ጋር እንደዚህ ተጣልቼላት ነገ በነጋታው ከሱ ጋር ገጥማለች እና በቃ ከባዱ ጊዜ ነበረው የመጀመሪያው ኬሞ ላይ ነበር በጣም በቃ ምግባት በላም ኪሎ እየወረደ ነው አንድ ሁለተኛው ኬሞ ከመግባታችን በፊት ምግብ ስለማትበላ ኪሎ ወረደ በዚህ አልሰጥም ማለት ዶክተር ከ30 ወርዳ ማለት ነው በዚህ ኪሎ አልሰጣም ኬሞ አለ ዋዲ ብሌድ ሰራ ኦሬዲ በቃ የሚቋቋመው ማለት ነበር አልችልም ብሎን ከዛ በኋላ ሁለተኛው ላይ አንድ እንትን ሊገባላት ነበር ትቦ ሊገባላት ነበር እንደዚህ ባፍንጫ አንድና ከዛ በሰርጀሪ ተባለ እና ቁጭ ብለን ያው እንደ ፍቅረኛ ማለቾች ቁጭ ብለን እናወራለን እና እንዴት ይሻላል አለች እንደዚህ ባፍንጫ የሚገባው ከሆነ አልኳት ያው ሰው ሲያይሽም ሊደብር ይችላል ምናምን ነገር ስለዚህ በቃ ይሄ ሰርጀሪ ይደረጋል አልኳት ኦኬ በቃ ይሻላል
ተስማማን። ገባች። ዶክተሯ መጀመሪያ ቁጭ ብላ አወራች። ይሄኛውን ከመረጣችሁ የማይወጣ ነው አለች። ዛሬ አውጥተን ነገ መልሰን ምን ከተው ነገር አይደለም። ስለዚህ በጣም ለረጅም ጊዜ ሊሆን ይችላል። በዛ ላይ ጥንቃቄ ይፈልጋል። ኢንፌክሽን መፈጠር የለበትም። ስፔሻሊ ካንሰር ላይ ሲሆን እንትን ኢንፌክሽን መፈጠር የለበትም በሚል ዛቆይሽ ያለች። በቃ እበላለሁ አለች። ኪሩ በቃ እበላለሁ እግዚአብሔር ይረዳኛል አለች። እግዚአብሔርም ከአፋው ቃል ጋር ነበር ይሰራ ነበር። እበላለሁ ስትል ትበላለች፣ የለብኝም ስትል ልጅቷ ጤነኛ ነው የምትሆነው። እና በጣም እንጸልያለን። በጣም ከምነግርህ በላይ ይበልጥ እኔና እሷ ደግሞ ዲፕ እንድንቀራረብ ያደረገን ይሄ ነገር። ያቺ ጊዜ በቃ የችግሯ ጊዜ ልብ ለልብ በደንብ ተዋወቅን። በደንብ በቃ ከባድ ነበር። እኔ ስፔሻሊ መጀመሪያው ሁለተኛውን ኬሞ እስክትወስድ የነበረው ሰዓት በጣም ለኔ ከባድ ነበር። አለመብላቷ ያሳስባል፣ ገብቷል። ስቃዩ ያሳስባል። ሌሊት አተኛ ማቃሰት ነው፣ ማልቀስ ነው። እግዚአብሔር እኔ ምን አርጌው ነው፣ ምን በድየው ነው፣ አገልግዬ ምናምን ብዙ ጥያቄ አላት እሷ። ቷል አይምሯ ላይ የሚመጣ ሰይጣን የሚያወራትም ነገር ስላለ አገልግለሽ ምናምን ትይላል። እንደዚህ ይለኛል ትለኛለች፣ ጆሮ ላይ ሰማለሁ ትለኛለች። እና ያ ከባድ ጊዜዎች እስኪነገራት የነበረው ጊዜያቶች ከባድ ነበር። እንዴ እስክንል እኛ እስክንደነግጥ ድረስ በቃ እግዚአብሔር አዋቂ ነው፣ እግዚአብሔር ፈውሶኛል። በአንድ የምትለው ቃል አለ፣ እግዚአብሔር ካንሰርን አያቆም ትላለች። እግዚአብሔር ደዌ ነው ያለው፣ ደዌን ደግሞ ኢየሱስ ክርስቶስ በመስቀል ላይ ጨርሶታል። ስለዚህ ካንሰር ምናምን ሰዎች የሰጡት ስም ነው፣ የለብኝም ነው፣ እንደዚህ ነው የምትለው። እና ሁለተኛውን ኬሞ ልንወስድ ስንል 1 ሳምንት ላግ አድርገናል። በቃ አልሰጥም አሉ ዶክተሩ። እነሱ ደግሞ አልሰጥም ካሉ ሂዱ፣ ሁለተኛውን እሞክራለሁ አለች። በቃ እበላለሁ እንደምንም አለች። ምግብ መስራት ምዛኔ ለመድኩት። አንድ የሆነች ልጅ እዛ ታይላንድ አገኘንና ልክ እንደኛው ኬሞ የሚወስድ እናት ነበራትና ቪዲዮ ኮል እየደወልኩ ሽንኩርት እየከተፍኩና ምን ያበሏት። በኩሽና አልፌ አላውቅም። ሆስፒታል የምንቆየው 3 ቀን ቋሚ ነበረ። ሐሙስ፣ አርብ፣ ቅዳሜ እንወስድና እሁድ እንወጣለን።